ከምሬም በላይ እንዴ ባለጌ ሚዲያ ላይ ወጣ ቬሎ ስታስል ለቀልድ ነው ያደረከው አርግሻለሁ ያብርሻል ያባት ልሆን ነው ይልጅና ነው ቶፋ በቃ የእውነቴ ነው ማንበብ ትችላለሽ አይደል ኪዩ አይደል ታይም በያት እኮ እንደሚወደኝ ነበር ማስብ እኔ እኮ ካንተ ጋር ሲሆን ቢያንስ ካንተ ናት በጣም ነበር ማስበው ቶፋ እሱ ነገር ያንቺን ብልግና መማር ተምሯል እኔ እኮ አንተ ይጓብኝ ነው እንጂ እኮ ሁሉም ነገር ይሸት ነው ይኸውልሽ በካድሬ ሰዎች አላገኘሁትን እምነቴን ልቤን ማንነቴን ሰጥቻቸው ያላገኘሁትን ሰዎች ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ደህና አይደለም? በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ፣ ስራ፣ አፍያ ሁሉ ሰላም? ሁሉም ነገር አሪፍ ነው። እንግዲህ አሁን ላይ አሪፍ ያለበት ሰዓት ላይ ነው። ትናንትና በቬሎና በሱፍ በደንብ ወዝ ብለንበታል። በጣም ብዙ ሰዎች ደስተኛ እንደነበሩ እንግዲህ ያል ወዳጅ አለን እንዴ እስክትል ድረስ የምታስብበት ነው። እንደዚህ መልካም ምኞታችሁን ስለገለጻችሁልን ቤተሰቦቻችን ሁላችሁንም እጅግ በጣም እናመሰግናለን። ተጋቡ ምናምን ስትሉ ለነበራችሁ ያምርባችኋል ነው መልካም በቃ ምኞታችሁን የገለጻችሁልን በሙሉ ሁላችሁንም በጣም እናመሰግናለን። በዚህ አጋጣሚ ግን ያው ሱፍ ያምርባል ይሰው ያልነገርኩም እና እንዴት ነው ሙሽራው? እንዴት ነው ሙሽርነት? እንዴት ነው ተመችቶሻል? እኔ ጥሩ ላይ ነኝ። እንዴት ነው አላማረብኝ? ወዘወዝ አልኩባችሁ ቤተሰቦች። አንተ እንዴት ነህ? በጣም ደስ ይል ነበር። መብገን የነበረበት ሰው በግኖሽ ተቃጥሎ የነበረበት ሰው ተቃጥሏል በደንብ እንዴ። በዚህ ልክ የሰው ደስታ ደስ አይለኝም። ታውቃለህ የሰርግ እንትን የሆነልን ይሄ አድማቂዎቹ አሉ አይደል አጃቢዎቹ ከኋላ ነው እንዲህ የሚሉት እሱን የሆነልን በደንብ ትብሉልናል። ለምን እኔ ቀድሜም እኮ ነግሬሽ ነበር። ልጁ አንድ ፍሬ ልጅ ነው በጣም ህፃን ነው። ስለዚህ ሻማ ብናስይዘው ይሻላል ብዬ ነው። አይኔ አጃቢ ቢሆን ይሻላል ብዬ ነበርና በደንብ አጃብ አድርጎናልና ያው ለምን ነው አጃቢነቱ አሪፍ ነበር። በጣም ቆንጆ ነበር። ለምን ታበት ነግሪኝ ሻማ ነው ያዘጋጀ ነበር። ሻማ እንይዝ ነው ይሻል ነበር እንደዛ። አይ ቢሆንም ያው የበኩሉን አስተዋጽኦ ተወጥቶልናል። ያው እኛም ወደፊት የበኩሉን አስተዋጽኦቻችንን እንወጣያለታለን። እሱም ቀለበት አስሯል። አይ ያሰረው ያገባል ብለሽ ነው? ምናልባት ለሱ የኛ ልጅ ሻማ ያዢ ምናምን ይሆንለታል። እኛ አንሰጣለን፣ ችግር የለውም። ልጃችንን እንተባበራለን። ለቤተሰብ ካልሆነ ለማን እንሆናለን? ለማን ለሱ ካልሆነ ለማን ነው? ብቻ ሻማ ያዥ ምናምን አያሳስብም። አንተ በከዘራ ስለሆነ የምታገባው ስለዚህ ያኔ ሸብተ ስታገባ የኛ ልጆች አይይዙላል። ቶፋኒን ራሱ ባሽሙር እንት ሲነካኝ ሰሩይና ደስ ይለኛል፣ ያስቀኛል። በሱ ደግሞ ስትል የበለጠ አዝናናሽ ግዝናናለውና ዛሬ ደግሞ ጭራሽ ያንን ሽምቅቅ ያለ ፊቱንና ኩስትርናውን ልናይ እየጠበቅነው ነው ያለው። ምክንያቱም ደውሎ ጠርቶናል አይደለ? ለምን እንደጠራን ግን ለማወቅ እንዴት እንደጓጓኝ የጫጉላ ጊዜያችንን ለማየት ፈልጎ ሊሆን ይችላል። አይ ሲመስለኝ የሆነ የተወሰነ ጊፍት ምናምን ሲያዘጋጅልን ያቀርብ የትናንቱ ነው መሰለኝ ትኬት ምናምን ጫጉላችንን ወይኔ ዱባይ ቢያረግልን አንዱ ለታዩልኝ ወይኔ እንደዛ ግን ያበደ ነበር። እስማ በፓራሹት የሚለቀን ነው ሳስበው እስቲ ለለ አረ እንደዛ በጣም አዝኗል ማለት የዋህ ሆኗል ማለት ጄሪ ላይ እንዳለ ስርጭት ነገር ለቆስ አድርጎ ሄዱ ወደ ሰማይ ልከን ነው የሚመስለኝ። ብርድ ባይኖርም ምንም አሰልልሽ ነበር። አይዞህ ከዚህ በኋላ ኤኒዌይስ ዛሬ አኑሽ እዚህ ለሆነ አስቸኳይ ጉዳይ ነው ምናምን ፈለጋችሁ እና ምናምን ነገር ከባለቤቴ ጋር እንመጣለን ምናምን ብለዋል። እስቲ የኛን መጎሳቆል የኛን ማዘን የኛን መከፋት ምናምን ማየት ስለሚፈልግ እኛ በጣም ደስተኛ ሆነን አምሮብን ፍክት ብለን ምን ያህል ደስተኛ እንደሆነን እንዲያይ ብለን እኛም ተዘጋጅተን በቃ በተቻለን በአቅሚቲ ሰላም ፏፏ ብለን ሰላም ሆነን ዘና እሷን ራሱ እያያችሁ ሰላም ሆነን ያለነውና እስቲ ደግሞ መጥቶ ምን ይላል? ሚስቱስ ምን ትላለች? ቀለበታቸውን እንዲህ ያሉብን ይሆናል ወይስ በፊት ተማሪ ቤት እያለን ማለት ነው ሙዚቃ ምናምን አምስተኛ ክፍል ላይ ምናምን ፈተና ነበር። ሁሌ የሚዘፍነው ዘፈን እንደሆነ ታውቂያለሽ? ስምሽን እንዳልጠራ ምናምን ይላል ገሬዳ ምናምን ይላል ስምሽን እንዳልጠራ ያቁብኛል ብዬ ገሬዳ አልኩሽ ባበባስ መስዬ። ለማንኛውም ቤተሰቦች እስቲ ጠርቶናል
ለምን እንደጠራን ደግሞ አናውቅም። ግን እንደገና ማወቅ የምንፈልገውና እሱ ከመጣ በኋላ ያበሽቀን መሞከሩ ማይቀር ነገር ነው። ምክንያቱም ሚስቱን ጎትታት የሚመጣው በደንብ የትላንትናው ነው እንጂ ዛሬ እንዴት በሽቃለሁ? ምን ነክቶኝ ብቻ ደህና ነን። አሁን ደግሞ እሱ ከመጣ በኋላ እስቲ ምን ይላል የሚለውን ነገር ደግሞ አብረን እናያለን። ቤተሰብ እስከዛ እኔ እናንተ ዘና ፈታ እያለን እዚህ ጋር ደግሞ የሆነ ሰው ደግሷል መሰለኝ። አበባ ምናምን አለ። ምናምን አለ። ዛሬ አበቦች እየተከተሉ ነው። እንትን ነው እንሏለን ኪ እዛ ያዘጋጀነው የሰርግ ድግስ ላይ ምናምን አለ። ከዛ የተረፈ ነው እና የጫጉላችንና እናንተ ይሰርጉበት የሆነች ነገር ጣጣ አድርገንበት ምን አባቱ በቃ ከዚህ በላይ እኮ እነሱም እኮ ኢንቨስት አያደርጉም እንዴ? ከየት መጥቶ በቂ ነው፣ በጣም በቂ ነው። ቬሎ ምናምን ካልተመለሰ ለምን አንዴ እሷ ነው ይሻላል። ከሰገበሩን ድንገት ቬሎ ምናምን ስላላደረገ በቂ ነው። በቃ በዚሁ አጋጣሚ ማለት ነው አኑ ማለት ስሟን ስለማላውቀው ነው ይቅርታ ለመናቅ ምናምን ፈልጌ አይደለም። ግን ቬሎ ምናምን የምትፈልግ ከሆነ አልተመለሰም። ስላልተመለሰ ለነገሩ እንዴት ይወጣታችሁ ትረግጠው ትቆርጣለች። በዛ ቆመ ዘልጋጋ ነኝ ቆመታ ለጓ ነኝ ሳባርኪው እሷ ድንኳን መስሎ ገብታ ምን ሆናችሁ ነው? ሰው ሶስቴ ነው ብደረበው ካንታሽሙር ከጀመርካቶ እኔንም ማሽሙረኛ እያደረገኝ ነው ሰሞኑን። እና ነገሩ ቬሎ እኮ ሲጎተት ነው የሚያምረው። ግን የሆነ 1-4 ሜትር ምናምን ሰው ርቆ ምናምን መያዝ አለብን። አንቺ ያደረግሽውን ካደረገሽ ኤኒዌይስ በዚህ አጋጣሚ አልተመለሰም። አኑ ወጪ ማውጣት አይጠበቅብኝ። በዛ ላይ ደግሞ ለቬሎ ድጋሚ አውጥተህ ድጋሚ ሌላ መኪና እንዳትሸጥ በዚህ አጋጣሚ የተገኘውን አጋጣሚ ብትጠቀምበት አሪፍ ነው ብዬ አስባለሁ። እንግዲህ እነሱ ሲመጡ ከዛ በኋላ መንቀጥላቸው ይሆናል። እስከዛው ድረስ ግን ለነሱ የሚሆኑ ቆንጆ ባልቶችን ባልት ታውቂያለሽ? አለቀ ምንድን ነው ባልት? ተረብ ያዘጋጀንላቸው ሰብሰብ አድርገን እንጠብቃቸዋለን። ምክንያቱም አንችሉም በእነሱ ምላስ ከየት አምጥተን እንዲሁ ዘገጃጅ ሰላማዊ ሰዎች ነን። በቃ ለነዚህ ነገር አልተፈጠርንም። ግን ይሁን ለማንኛውም እነሱ ከመጡ በኋላ ዝግጅት ብለን እንጠብቃለን። እናንተም አብራችሁን ጠብቋቸው። እስከዛው አብራችሁን የትም እንዳትሄዱ እንወዳቸዋለን። ያው እንግዲህ ቤተሰቦች ተቃቅፈው እየመጡልን ነው በደንብ አድርገው በጥሩ ሁኔታ አይመስልም? ይምጡ እስቲ እናያቸው ቤታቸው ምናምን ነገር። እንዴት ናችሁ? ሰላም። ለምን አታዝኙም? አንድነቱን የት ቀራ ስንተዛዘል ባይዘዌ አላያችሁትም? እንደ ቪዲዮን እንችል ላይ ያላችሁ ነው መሰለኝ። አሮ እና የማይመጥነን ቪዲዮ ነው። እናያለን። የምርሽ ምን እንሰራለን? የምርሽ እንደዛ ግን እማታይ ምናምን ነገር ግን አትመሲም። ምክንያቱም ከትላንት ወዲያ ምናምን አሁን ወደ ገደለ ወደ ጉዳይ ገባና ወደ ጉዳይ ስገባ በጣም ብዙ የምንዝናናበት ወደ ጉዳይ ምን ታገባ አንተ እንገር ልንገራት ቬሎ የለበለበታችሁ ነገር ማለት ነው። ቬሎ እና አንቺ አልተመሳሰላችሁ። ባይዘዌ የቤት ዕቃ ምናምን ነገር እናሟላላችኋለን ምናምን ያለች ነበረ። በጣም አሳቢያችሁ መሆኗን በዚሁ አጋጣሚ በጣም በሞትኩት እኔ እኮ ሞልቶልን ማለት አልጋ ብቻ ነው የጎደለን። ሜትር ካንሳ አርጋልን አልቆንጂ አልጋኔ ጎደለንና ብትችል አልጋውን እስከታሟሉ ምናምን ነገር ሆቴልን ያዝላችሁ ብትችል እኔ እንደውም እኮ ዱባይ ትልከናል ብዬ እየጠበቅኩ የምርሽ ዱባይ እንኳን አልካ ዱባይ እንኳን አልካ ምን ነው አቅም አይችልማ። እኛ ራሳችን እንሄዳለን እንችላለን። ችግር የለም። አይ እኔ እንኳን ትንሽ ብዘናጋና ምናምን ብዬ በሞትኩት ነው እንጂ ቤት ንብረቴን ብሸጥም ያኔ ኖ እዚች ጋር ትንሽ እኛ እንደውም እዚህ ጋራ ትንሽ እንትን ነበር ማድረግ የነበረብን ግን አበባ ነው ምናልባት ለእናንተ ለድግስ ከሆናችሁ ምን ነው መግዛት ይቻላል ነበር እንዴ? እሱ መቂያችሁ ነው ለእናንተ ያደርግላችሁ ለተርኪ ሲበዛባችሁ። ኦኬ አይ ባዘዌ በነገራችን ላይ ማለት ከስቱዲዮ ድረስ ጠርጋችሁ ለቅማችሁ ይዛችሁ መታችሁ እዚህ ጋር እስከምታዩ ምናምን ጊዜ ከምታመጡ አንድ ስልክ እኮ ደውለሽ አኑ ድሮ ይዘልኝ ከምትመጣው የዛ ሾፕ አለ አይደል? አንድ አበባ ይዘና ብቻ ድሮ ይዘላት የምትመጣው እኮ ጭቅጭቅ እኮ ነው። ጭቅጭቅ አያስፈልገንም በይሳት ላይ። ስለዚህ አሁን አይ እሱን እንኳን አንተ አልደረስክበትም እና እሷ ብዙ ታውቃለች ነው አይደል? መቼ ነው ያሳዝነኛል። እና ደግሞ እኔ አሁን ላይ ምን እንደው ለጆሮሽ ትንሽ ይሄ ጥጥ ነገር ነው ከውስጥ ስለሚጮህ ብዙ ጊዜ ደንቆሮ እንዳለ እንዴ ነው እሷም ትጮኻለች እኮ ባላንስ ያደርጋል እኮ ይጋጫል። ባይዘው ስለ ጆሮዋ ምናምን ነገር አንተ ናችሁ ከከለሽ ጋር ማይል ምን ነው ቀይ ይሉናል ነኝ
እስቲ ረጋ ብለሽ ንገሪን ቢያንስ እንድንሰማሽ። አይ ባዘዌ ብዙ ስለ ንግግሯ ምናምን ነገር እኔንም የሚመለከት ነውና እኔ ደግሞ አንቺ የኔን ከለር ተስለሽ አታገኙ ፈጣሪ ለምነሽ እኔ ማየት ራሱ በጣም በቀለ ባንቺ ወት ስንት ማየት ፈልግ ሰው አለ እኔ ማለት ነውና እኔ ማየት ራሱ በቃ የኔን ድምጽ መስማታችሁ ምናምን በጣም በቃ ታድላችሁ ዘለም ላይ እንደናት የታደለ ሰው እስኪ የነገርሽ እሺ በጣም ታደልን ባዘዌ ለእይታሽ ምናምን ነገር ጥርጥር አለ ነው መውደድ ዞር ለረበሽ ነው ነገር እና ሁሉም እንዲህ ነው የሚረበሸው ልል ፈልጌ ነው ባይዘው በነገራችን ላይ ብዙ አስፈላጊ እኮ አበባችን በደንብ ይዩት እንጂ አይ ነው ስለ አበባሽ እኮ በደንብ ነገርኩሽ ያለው በደንብ እንዲሆናችሁ በጣም እኮ ነው በጣም ነው የተቸገሩት። ወይኔ እንደዚህ ታውበ ይቅርብሽ። ለምንድን ነው ምንድነው እንደው ካንቺ ጋር በጣም ነው የሚመሳሰለኝ። ባይዘው በጣም ነው የተቸገሩት። ዋተሽ መጣ እዚህ ላይ ስትቆሚ ባይዘው በጣም ነው የተቸገራችሁት ምናምን ነገር አበባውን በመሰብሰብ በመልክ ሰብሰብ ምናምን በጣም ተቸግረናል። ላንተ ስለ ከስቱዲዮ ድረስ ነው አፋፍሶ ማምጣቱ ትልቅ ከባድ ነገር ግን አንድ ስልክ ነግሬሽ ነበር እኮ ቀደም አንድ ስልክ ደውለሽ በፊት አበባ ይዘህልኝ ከምትመጣው ቦታ ላይ አበባ ዘዝልኝና ይዘና ብትይ ይዤልሽ መጣ ነበር እኮ ይሄን ለመልቀሚያ የሚሆን ጊዜ ራሱ ኪዩ እኔ በጣም ነው ላንቺ ማዝ ነው። አንዳንድ ነገሮች ላይ ዝም ብለሽ ነው የምትለፊው እና ሚስት እንዳቀናኝ ስትል ባንቺ ልክራ እንዴ አረ በእናትሽ ወንድም ማለት ኦኬ ነው ማይቀራምሽ አንተ ምን አለሽ ትናንት ባልሽን አሰበስብ ምንሽ መጣ ያውራሽ ነው የመጣው በጣም አወራን እኮ አይደል አጃቢ ሆኖ ከኋላ ይዛት እንዴት እኮ እንደበገንሽ እኮ አይተናል እኮ ቪዲዮ ምን መስሏችሁ እኮ ነው። በነገራችን ላይ በጣም እንትን ያላችሁ ኤኒዌይስ በቃ አሁን ይበቃናል። የዚህን ያህል የኛን ደስታችንን ማየት ፈልጋችሁ ከሆነ የመጣችሁ ደስተኛ ነን። ጫጉላችን ስለደረሰ አሁን ጫጉላችን ልንሄድ ስለሆነ ጫጉላችን ጋር ባይዘው አላቅም በጣም ታዝግየታለሽ ነው ይሄው አንቺ እየካሽኝ አይደል እሱ ተሻለ ከእንደ መጣች ግን እንጃ ተፈጥሮ ያለ ይገርመኛል። ተፈጥሮ ይገርመኛል። ባይዘው ጊዜ ሳንፈጅ እውነቱን ለመናገር ከሆነ ዛሬ የፈለግናችሁ ዛሬ ስደውኝ ሆነ ፍንጫሽ ቀለበቴ ቢት እንዴት እንደሚያምር ቀለበት ቆየን እኮ ካየነው ቆየን። ዋው በስመ አብ ያምራል። ተመስገናለሁ። ባይዘው በጣም ነው የምሬን ነው በጣም ነው የተለፋበት እና እንትን ምን ነበር ተጋብታችኋል አይደል? የሙሽራ ቀሚሳም ቀለበት ሲታለ አስፈላጊ አይደለም። ባይዘው ልብ ነው ዋና የኔና እሱ ልብ ነው ስራ እሱ ለምሳሌ ቀለበት ሴትም ያ ብርቅራቂ ነገር ተወጃለሽ ለዛ ይሆናል። ተመረጡ አዎ ሴቶች ቆንጆ ሴት ዋጋ ያላቸው ሴቶች ነው ቆንጆ ሴት ታደርጋለች ቀለበት። አንቺ ለእንገሩ ቀለበት አሁን ራሱ ወደ ጉዳዮቹ ግቡ በቃ ለኮረጋ በሉ እንጂ እንዴ ረጋ በሉ ረጋ ብለሽ እኮ አንቺ ብትወር ቢያንስ እንሰማሽ ራሱ የሚያስጠላ ነገር ይሄ ሰፕሬት ምነግራችሁ በቃ ባልና ሚስት ከአንድ ወንዝ ነው የሚቀደም የሚባለው ዛሬ ነው ያለው። ውይ በጣም ነው የምናመሰግነው። በጣም ቴንኪው ሁለት ደላላ ጆሮ ያመናል። በጣም ቴንኪው በጣም ነው እኔ የምናመሰግነው። ራሴ የቀየርኩት እኮ ቢያንስ በዚህ ሂደህ ያለብኝ ነው በዚህ ጋር አይዞክ ቢያንስ ባላንስ ያርግልኝ። አደሙን እኮ እንጂ ወይ ጉዳያችንን ብንነግራችሁ አይሻልም? እንነግራችኋለን ግን ኦኬ ነግራችኋለሽ አንቺ ፊቷ የሆነ ምንድን ነው የሚነግሩኝ ብላ በጣም ደንግጣለች። ነግራችኋለሽ ጓጉቻለሁ ባይዘው ብዙ እንዳትናደጂ ብዙ እንዳትቆጪ ምናምን ነገር የሆነ ሙድሽን እንዳይረብሽሽ ምናምን እውነቱን ለመናገር ከሆነ በጣም ስለ ትላንትና ማለቴ በቤሎ ላይ ምናምን ነገር ሆናችሁ ለእናንተ በጣም ደስተኛ ነን። ያው በደስታችን ምንድነው በደስታችሁ እንድትደሰቱ እንደጠራችሁን ሁላ እንድንደሰት እንደጠራችሁን ሁላ ዛሬም በእኛ ደስታ ደግሞ እንድትደሰቱ ምናምን ነገር እንፈልጋለን። ኦኬ እናንተ አትደሰቱም ብለን ደግሞ እኛ ልንተዋችሁ ምናምን ነገር አንችልም። ምክንያቱም ቤተሰቦቻችን ናችሁና ባይዘው በጣም ያው ቤተሰብ ነው ያለው ቤተሰብ ሳትሆኑ በቃ የኛ ደስታ ማለት እናንተም ነው ብለን አስበን ወዳጅን መጣልን ያው እናንተ ነው ነገር ድራውን ስታኮ ነው የምትመስለው። ሮቦት አድርጌ ብልሹ ሮቦት እንደዚህ ከነዚህ ጅብ ጋር አገናኘኝ እንግዲህ ያለው ልሰድቡን ነው የጠራችሁ ወይ ሰፕራይዝ አላውቅም። አሁን በሰማው እኮ በቃ ደስ ትልልሽ ይችላል ከፋሽ ይችላል አታማ ደስ ይልካል ሲጀምር አውቃለሁ። በጣም ደስ የሚል አይ ትላንትና ነገር ነው እንግዲህ እኮ ነገርኩ እኮ ትላንትና በጣም በሚያምር ሁኔታ ፕሮግራማችሁን አብረን እንደተካፈልናችሁ እንደወደድንላችሁ ሁላ እናንተም ዛሬ
ወዳው ነበር እንዴ? ስትወደው እንደዚህ ነው ማለት ነው? ሙዚቃ አስገባንም ባይዘው የሰርጋችን ላይ አንተ ጭቅጭቅ ራሱ ትልቅ ሳውንድ ነው። እንደው ከመምጣታችሁ በፊት እየነገርኳት ነበር። ጭንቅላት አንፃር ማለት ሻማ ነበር መያዝ ነበር። በእኛ ሰገራለሁ። በጣም ቴንክ ዩ በጣም ሻማ ይበራል ብሎ እኮ ጨለማ ስለሆነ ባልሽን ከለር እያሰብሽ ቴንክ ዩ ሶ ማች በጣም ነው የምናመሰግነው። ኤኒዌይስ እንድታቁ የምፈልገው ነገር ቢኖር በረስታችሁ ትንሽ ኤኒዌይስ ነገሮች አልፈዋል። ትናንትና ስለነበሩት ነገሮች ምናምን ነገር ያው ደስ ባይለንም ደስ ብሎናል ብላችሁ በሚለው ሰሉልንና ያው አሳምነው ጭንቅላትን ደስ ባይለም ደስ እንዲል መሞከር አለ። ቆንጆ ሆነሽ ነው የኔ ቆንጆ አልኩ ሳላቅ ወይ ቆንጆኔ ስለሚጣራ ነው እናሳያታ ባይ ዘ ዌይ ቀለበት በቀለባታችሁ ጉዳይ ላይ አርሽ ኮቤት አልከተሽ ደምባ ምንድነው ጥቁርና ቀይ ተቀላቅሏል ከፊትሽ ላይ ማለት ነው። ከአይንሽ ደም ሲወጣና እንትን በጽሁፍ ምናምን ነው ያስረጅኝ ማለት ሱሉቋ ብዙም ግድ እንዳይስጣችሁ ነው። የኔ ድምጽ መስማት ራሱ ትልቅ ነገር ስለ ቀለበቱ ጉዳይ በጣም እንዳልኳችሁ ያኛው እጆ ላይ አያሳስበና በዚህ ጉዳይ ባይ ዘ ዌይ በዚህም እንትን ብለንለት ስላለን ፕሮግራም ላይ ነን እና ያለነው ብዙ ማለቴ ብዙ ሙዳችን ሳይከነት ያው ነግረናችሁ ለሜዲያ ያህል ነው የመጣ ነው። ያው እናንተ ወዳጅነታችንን ብትረሱትም እኛ ባለጌ አይደለንም። ወዳጅነታችንን አረሳውትም አረሳ ነው። ስለዚህ መጥሪያ ነው የሰጠን። እስኪ አዎ አስበናል። እሱም ከፍ ብሎ ደግሞ ይቀጥላል ነው እንደው ማለት ነው። ሰርጋችንን የምናደርገው የት እንደሆነ ታውቂያለሽ? እነሱም አይኖርበት ቦታ ነው። በቃ በሰላም ነው። በእናትህ ባላይ ክራስ ደስ ይለኝ ግዴታ ስለሆነብኝ ነው የምመጣው እንጂ ባላይ አንተ ደግሞ ግዴታ የሆንብሽ እኮ ስለምታስስታይን ስለምትነግራችሁ ቆንጆ ምናምን ነገር እኔ ትንሽ ፀጉር አስተካክልላት ያለው ነገር በደንብ ንገራቸው። ይኸውልሽ አንድ ነገር ልንገርሽ፣ የሆነ ሰው ከሆነ ነገር ሰው ጋር የሚወዳደረው ትንሽ ይመሳሰለኛል። ከታች አይነት ጋር እንዴት ነው የምወዳደረው? ዙራ ሳይሆን ማለት ነው የተደሸደሸ ምናምን እርግብ ነው የምትመስለው። እንዴት አድርገህ ትናገረዋለህ? ይሄን ቁንጅና እያየህ ታጣጥመዋለህ። ግብአት ነው ለልብም ለአእምሮም ግብአት። ገደል እንዳትገባ ስትመናቀር አደራ፣ ከኋላ ገደል ነው። እንደ ስሟ ግባ ሰላም የሆነች ሴት ናትና መናገር አይጠበቅባትም። ብዙ ቁንጅና ባሁን እንዳታይብኝ ሸበላ ባይንሽ እባክሽን ሸበላ ብዙ ሰው ትቶብሎበት የምር እኔ ማለት ነው ለሴት ልጅ በጣም ሪስፔክት አለኝ። አንቺ ግን ማለት ነው የፈረንጅ ዶሮ ነው የምትመስለው። ወይ ያለ መጣው ኤኒዌይስ አሁን ብዙ ምን አክብሬሽ ነው። እሺ ምን ይባላል መሰለሽ? ደስ ግጣሙን አጣም ግጣሙን ያገኘው ምን ያላችሁት በጣም ልክ ነው። ምን አባቴ እንደማደርገው አላውቅም። ማለቴ ለአንድ ለኔ ይሄን ያህል ቁንጅና ምናምን አሮ ነው ለዓለም የሚበቃ ነበር። ተዬ በነገራችን ላይ ለዓለም ይበቃል ስንል ብዙ ምን እንደምለው አላውቅም። ዓለሜን አግኝቻለሁ እዚህ ጋር እንደነስላቸው በጣም ነው የምታምሩት። በነገራችን ላይ በጣም ቴንክ ዩ በጣም አድናቆት አያስፈልገንም። ለመጀመሪያ ጊዜ እንደዚህ እንደነስ ነበር አገኘህና እሺ በቃ የሆነ አስታውሳለሁ። በደንብ አስታውሰኝ። ሲሪየስሊ እነሱ ባዶ ጭንቅላት እኔን ነው የሚያስታውሰው። ይሻላል ወይ ለጥሎሻችን ስጦታ ይዘውልን እኔ ቁጥጥር ያለው የጥሎሽ ስጦታ ነው። ባይ ዘ ወይ የምሬ ነው። በጣም ስለምንወዳችሁ ስለምናከብራችሁ በጣም ስለምወድሽ ራስሽ ክፈችው። ኧረ የሆነ ነገር ይኖረው ታምኛቸዋለሽ እንዴ? ኧረ እዛው ክፈችው። እዛው አሳይኝ። እና ደግሞ ስጦታ አንፈልግም። ይሄንን ነገር አንፈልግም። በጣም ባናከብራችሁ ይሄንን ነገር መጣን አንስጣችሁ ነበርና ደስታዬ ምን አለ ትንሽ ተለቅ ገዘፍ አይን ላይ የሚታይ ነገር ትንሽ ሆኖ አንቺ የሚያሳምሽ ነገር ነው። ለዛ ነው የሚያሳምማትን ነገር ደግሞ እኛ አንፈልግም። ደስተኛ አድርግሻል። አንፈልግም። ተቀበይኝ እኔ ቆንጆ አይሻል? እኔ እና አንቺ ባለጌ አይደል? ተቀበይኝ። ስጦታ አይናቅም። እኔ ቆንጆ ገና ተብር ታንክ ሶ ማች ስጦታ አይናቅም። ባዶ እኮ ነው እሱ። ምንም የለውም ባዶ ነው። ባዶ ነው ብዬ እንደ ህፃናት ባዶ ዕቃ ምናምን የሚሰጣጡት የበላበትን እንትን ማስለገኛ ምንድን ነው የሰጠሽኝ? አሁን ከማለትሽ ደስታችንን እንድናጣጣምበት ከፍተሽ ብታዪው ምናምን ነገር አይሻልም? ይሻላል።
እና ይኸውና ከጠበቅኩኝ ይሄው አንዴ መርዝ ነገር እንዳይሆን ያው ተላለቅናታ እዚህ ከፎቅ ላይ ነው መረውራቸው መርዝ አይ አንቺ መርዝ ነው አባዩም ግን እና ባይዘዌ ከመክፈትሽ በፊት ምናምን ነገር በጣም ነው የምናከብረው። ምንም እዚህ ላይ አክብራችሁ ጠንካራ መርዝ ከነሱ አይበልጥም ስለምትቀበሉ ስለተቀበላችሁም ጭምር በደስታችንም ደግሞ ከፍተሽ ካየሹ በኋላ ትደሰታላችሁ ብለን ተስፋ እናደርጋለን። በጣም ነው የምናመሰግነው በዚህ ሰዓት አብራችሁን ስለቆማችሁ እንደየሁል ጊዜው ከኛ ጋር አብራችሁ መሆናችሁን አሳይታችሁናል። በጣም ቴንኪው በጣም ነው የምናከብራችሁ እና ብዙ ማለት አንፈልግም። ያው ሁሌም ቢሆን ለንጉስ ባሪያ ዝቅ ይላልና ቴንኪው በነገራችን ላይ ይቅር ብያለሁ ክብር የማያውቅ አክብሮት አያውቅምና ትንሽ ክብር ነው። ይቅር ብያለሁ። ቴንኪው እናመሰግናለን ዝቅ ለማለቱ ቴንኪው። እግሬንም ብስም በዛው ይኸውና አናወራ ትርኩነቱ እና ዛሬ ስታያት እንዴት ነው? ጽጌረዳ መሰለች በጣም የእውነት በጣም በፊት የምትዘፍነውን ጽጌረዳ የሚለው እንዳዘፍንልሻለሁ እያልኳት ነበር። የሰላምን ጥላ ነው የምትመስለው እና ጽጌረዳ የሚለውን ዘፈንላት እስቲ። አይ በጣም ቀይ ጥላ የለም። እኔ አሩ አንዳንዴ ግራ ይገባኛል ማለት ቁንጅና ብዙ ጊዜ ፕሬዘንት አድርጌ ያውቃለሁ እና ከሰላም አጠገብ ስቆም ግን ምን ማለት እንዳለብኝ ራሱ ግራ ነው የሚገባኝ። ያኔ ዘመን ሞናሊስ ነው አይ ባለቤቱ ላይ ሲሆን ያለው ዘመኑ ባዶ ወረቀት እኮ ነው የሚጠቀልሉት። ባይዘው የተሰማኝ ስሜት እንዲሰማችሁ አጠቃላይ መሰለኝ ዋናው መጠቅለያው በዚህ በኩል ትናንትና በዚህ በኩል ትናንትና የተሰማኝ ስሜት በዛ ቬሎ ሳያችሁ በጣም ደስ የሚል ስለነበረ በእኔም ደግሞ የደስታ ቀን ላይ በጣም ደስ ይላችኋል ብዬ ስላሰብኩኝ ጭምር ምን ቴንኪው ካርድ ነው ይሄን ነገር እንደዛ ቢው ወይ የሰርጋችሁ ወረቀት እኔ የተሰማኝን ስሜት ትናንትና በቬሎ ቀን አዳመጥሽኝ ከመክፈትሽ በፊት ይሄንን ቃል ስሚ እኔ ትናንትና በቬሎ ሆናችሁ ሳይ የተሰማኝን የደስታ ስሜት እንዲሰማችሁ ስለፈለኩ ነው። ባይ ዘ ዌይ የተሰማኝን ማለቴ ልክ እንደዛው እናንተም ደስ ይላችኋል ብዬ ስላሰብኩ ነው። ደስታዬ ነው ያው እኔ የተደሰትኩትን አይነት ደስታ እንድትደሰቱ ነው። ባይ ዘ ዌይ እንዘላችሁ የመጣሁትና ምን እንደምላችሁ አላውቅም። ሄሮይስ ሲመቻችሁ በደስታችን ተደሰቱ እንጆይስ እና ብዙ አስፈላጊ አይደለም መሰለኝ እንሂድ ወይስ እንቆይ? ነገሩ በቃ እኛ እንመጣላችኋለን መጥሪያውን ከሆነ አጥሩማ ካለ ወዳጄ ነብያሽ ነው ማለት ነው። በቅለሽ ነው ግን የምትመስዪው ምንድን ነው? ማንበብ ትችላለሽ አይደል? ኪዩ አይደል? አይ ዝም በያት መድረክ ቶዬ ማንበብ ትችላላችሁ ብዬ አስባለሁ። ምንድን ነው? አርግሻለሁ ያብርሻል ቀልድ ከሆነ ቀልዳችሁ ልካርጉት። አንዱዬ የልጅ አባት ይሆናል የሴት ልጅ አባት ይሆናል እና የክርስትና እናት እናድርግሽ እንዴ እናድርጋታ አይሻል? አዎ በጣም ደስ ብሎናል በእናንተ ሰርግ የእናንተን ሰርግ ስላየን የእናንተን ሰርግ ስላየን በጣም ደስ ብሎናል። የኛንም ደስታ ደግሞ ተደስታላችሁ። ምንድነው እንደዚህ ፊታችሁን ጭፍግግ ያደርጋችሁ? በጣም ተደሰቱ እንጂ ኢንጆይ አድርጉ። የእናንተን ቬሎ እኮ አይተን እኛ ደስ አለን አይደል? ትንሽ አለ አይደለ የነበረው ቦታ ቢሆን ቬሎውን ያከበራችሁበት ቦታ ትንሽ አሁን ምንድነው ምቾት ነው ያርግሻለሁ። ምንድነው ማንበብ ትችላላችሁ እኮ ምንድነው ይሄው እየነገረች ነው። እኔ መንገር ምን ያስፈልጋል? ምንድነው እያልኩ ነው። የማን ነው ነው? የልጅ አባት ነው። የእውነት የልጅ አባት ነው። ሲሪየስሊ የልጅ አባት ልሆን ነው። የልጅ እናት ታረገኝ ነው። ቶፋ በቃ የእውነቴን ነው። መደሰት ካልቻልክ ምን ማለት ነው ይሄ? ምንድነው አስረዳኝ። ምንድነው? ምን ላስረዳ? ምን እንዳስረዳ ነው የምትፈልገው? ይሄው እየተናገረ እኮ ነው። እናንተ ትናንትና ምን ነው አሁን የምሬን ነው። ትናንትና እናንተ ስትጋቡ ቀለበት ነው ወይ? የምሬን ነው። ከምሬም በላይ እንዴ ባለጌ ጤና የለሽም እንዴ? ምን እየሆነች ነው? ምንድነው ነው የሚያስፈልገው? የሁሉ ነገር ምን ድራማ እየሰራሽ ነው እንዴ? የምርህን ነው?
እናንተ ስትጋቡ አኑ የምርህና ተጋባችሁ። እኛም ደግሞ የሚቀጥለውን ወግ ማድረጋችንን እየነገርናችሁ ነው። ስለነገራችሁ ነው እናንተ ቬሎ ለብሳችሁ እኛ ጋር ስለመጣችሁ እኛ ደግሞ አንተኛ የፈለግነውን ነገር ብናደርግ አንተ እንደዚህ አይነት ነገር እንዴት ታደርጋለህ? ኦኬ ታዲያ አስፈቀጄ እንዳደርግ ነበር የፈለከው? አንተ አስፈቀደ ነው ከሷ ጋር ምን ያደርጋለህ? አረጋለሁ። ትክክለኛ ውሳኔ ነው። አትጩህ በጣም አንተ ራስህ አለማስረገዝህን በምንድን ነው የማውቀው? አንተ አለማስረገዝህን እሷን በምንድን ነው የማውቀው? አንተ ባለጌ አይደለም። እሺ እንደኔ ባለጌ አይደለሽ። ኦኬ ስትጋቢ አይደለ የሙሽራ ልብስሽን ለብሰሽ ስትመጪ ነይ ቆይ አረ እንዳስነካት ቀስ እያለ እንዴት እንደዚህ ነገር አደርጋለሁ? ትናንትና ንገረኝ። ቀልድ ከሆነ ንገረኝ ነው አንተ ምርህና አናግረኝ መጀመሪያ ነኝ እያናገርኩ ነው ያለው በስርዓት እሷን እንዳትነካት ነገር ያለው ምን እሷ ጉዳይ አይደለችም። እንዴት እንደዛ ታደርጋለህ? የተሸከመችው የልጄን ልጄን ነው አንቺ እኔ አንተ ነው ማናገር እንፈልገው እኔ ማናገር እንፈልገው ነው በትክክል አንተ ትናንትና እኔን እንደዛ ነገር ስትጋባ እኔ ፈለኩትን ላድርግ። እንዴት እንደዚህ አይነት ነገር አንተ ሰው ታደርጋለህ እያልኩ እኔም አንተን አስፈቅጄ አይደለም ይሄን ነገር ማደርገው አልኩ እኮ አንተም በፍቃድ ለኔ ሴት ለትናንትና የፈለገ ነገር ልንቀልድ እንችላለን። እዚህ ድረስ ግን እንዴት ትቀልዳለህ አንተ? እየቀለድኩ ነው ነው የሚመስልህ? አላሳየሽውም እንዴ? የቀልድ እንትን ነው እንዴ የሚመስለው? አሳዩ፣ ለሱም አሳዩ። ለምንድን ነው ይዘሽው? ይሄው አሁን ግን የምሬ ነው፣ በትክክል የምሬ ነው። እና በጣም አመሰግናለሁ። ሰው መስልሃለሁ? ኧረ እባክህ እና ይኸውላችሁ በጣም ነው የማመሰግነው። እሺ እማ በጣም ነው የማመሰግነው። ይኸውልሽ በካዱ ሰዎች ያላገኘሁትን እምነቴን፣ ልቤን፣ ማንነቴን ሰጥቻቸው ባላገኘሁትን ሰዎች ሶሪ ይኸውልህ እያናገርኩ ነው። አኑ አንቺ ዝም በይ በእናትሽ። አዎ የእኛ ጉዳይ ነው። አንቺ ጋር ምንም የምናወራው ነገር አይደለም። አሁን እኮ ሁሉ ጉዳይዋ ነው። የልጄን እናት እንደዚህ ብለህ ጉዳያችሁ ጉዳይ አይደለም እንድትል አልፈልግም። ለመጨረሻ ጊዜ እየጠየቅኩ ነው። ቀልድ ከሆነ ንገረኝ። አንድ ጥያቄ ደጋግመህ በመጠየቅ ማለት ነው የተለየ መልስ እንዳትጠብቅ። አንድ አይነት ጥያቄ ነው የምጠይቀኝ፣ አንድ አይነት መልስ ነው የምመልስልህ። እንደዚህ አይነት ነገር እሷ ሊያስችለው ታደርጋለህ አንተ። እንደዚህ አይነት ነገር እንዴት አደረኩኝ? ምን ያላደረከው ነገር አለ? ምን ያላደረከው ነገር አለ? አግብተህ አሳየኸኝ አይደል እንዴ? ጓደኛዬን፣ ፍቅረኛዬን፣ ትዳሬን። አሁን ከዚህ በኋላ ምንም ብነግርህ ካንተ ጋር ምንም እና በጣም ነው የማመሰግነው። እሺ ከወንድሜ ጋር ላደረግሽው ሰርግ ለለበሽው የሚዜ ልብስ ይሄ ምንድነው ነው የጋብቻ ልብስ በጣም ነው የማመሰግነው። እና በእኔ ደስታ መደሰት ነው አስፈላጊው እንጂ እንዲህ ማለቃቀስ ምናምንሽን ትተሽ እኔ በደስታሽ የተደሰትኩትን ያህል እርልቃል። አንቺ ግን በደስታዬ እንድትደሰች ይፈልጋሉ። ሰማሽኝ አይደለ? የምርህ ነው። እና እንድታቂ የምፈልገው ነገር ቢኖር ማለት ነው እኔ እንድደሰት ነው አይደል? በሰርግሽ ቀን የጠራሽኝ ሚዜ የሙሽራ ልብስ ለብሰሽ ባለጊያት መስለኝም ነበር። ብልግናውን የተማርኩት ካንቺ ነው ከወንድሜ ጋር ፍቅር የጀመርሽ ቀን ሰማሽኝ አይደል? ከወንድሜ ጋር ፍቅር የጀመርሽ ቀን ያንቺን ብልግና መማር ተምሯል። እኔ ጓንቴ ጓንቴ ነው እንጂ እኮ ሁሉም ነገር ውሸት ነው ባይዘዌ አኑ ግን በጣም የምር በጣም ነው ያዘንኩብህ። በጣም ማለት በጣም ነው ያዘንክብኝ። የእውነት እንዴት ልትኮራብኝ ነው የምትገባው? አትሰማኝም እንዴ? ልትኮራብኝ ነው የሚገባው። ምክንያቱም ነው ወድቄ ሜዳ ላይ አላየኝም ነው ማንን ኪያን እሱን ጥያቄማስ በፊት ላይ እኮ ገደልከው። እሺ ቆይ ችግር የለውም። ያለፈው ነገር ሁሉ ያረገዘች ምናምን ይሁን፣ ትናንትና ያደረግከው ነገር ዝም ብሎ ቀልድ ነው። ኦኬ ትናንትና እኔ ነኝ እንደ ያደረኩት ነው ወይስ በአንድ ቀን አታረግዝም አይደል? ቶፋ ሰማኸኝ? አንተ ከባለቤቴ ጋር ትዳር ቬሎን ያሰርከው ይገባል? ወንድሜ ተብዬ ቬሎ ለብሰን የመጣው ለቀልድ ያደረግነው ነገር ነው። ለቀልድ ያደረግከው ነገር ነው። እሺ ቆይ ሚዲያ ላይ ወጥተህ ቬሎ ስታስር ለቀልድ ነው? ለቀልድ ነው ያደረግከው? ተራ በተራ አልጠየቅኳችሁም? ተራ በተራ አንተ ጋር እሷ ጋር አልመጣሁም? መጣ እሱን አልመጣሁም። በተግባር ያሳየኝ ግን መጥቼ አልተናገርኩም ወይ? ትወዳታለህ ብዬ አልጠየቅኩም? ምን በሰላማዊ መንገድ መጥቼ እኮ ጠይቄ አልገባህ አለ ቶፋ። ስለዚህ በአንተ መንገድ ሞከርኩኝ። ጅል መልሴ ምንም ይሁን ምን ግን አንተ ፍቅረኛዬን የ6 ዓመት ፍቅሬን አግብተህ ማሳየት ነበረብህ። እሺ በምን ላስረዳ? በምንድን ነው የሚገባው? ደነዝ እኮ ነህ እኮ አንተ። ብትችል ምን ማድረግ እንደምትችል እንደነበር ታውቃለህ። ፍቅሬን የምትመልስበትን መንገድ ነበር ማመቻቸት የነበረብህ። አንተ ግን ምን አደረግህ? የራስህ አድርገህ አሳየኝ። እኔም የራሴን የሆነ ሰው ነው። ምንም የሚጸጽተኝ ሰው አይደለም ወላሂ ጸጽተኝ። አሁን በእሷ ፊት እንደዚህ እየተጫጫኩ መቆሜ ራሱ እጅግ በጣም አስፈላጊ እንዳልሆነ ነው የገባኝ። እማ በጣም ነው በጣም ግን ታሳፍራለህ። የልጄ እናት
ያደረገው ውሸት ነው ብዬ እንዳላምን እንኳን እነሱ ቢዋሹ ቴስት ማድረግ አያሽም። ምን ያላቀም ስለሱ ኪያ ግን አሁንም እውነት እየመሰለኝ አይደለም። ግን ናንሻንቺ ቶይ እንደዚህ ያደረገ እኔ ነበርኩኝ የሆነ ነገር ተሰጥቶት ይመለሳል ብዬ ማስበው እኔ ነበርኩኝ ሁሌ የምጠብቀው። እሱ ለካ የራሱን ህይወት ጀምሯል። በቃ ተረጋጊ። ምናልባት እየቀለደ ሊሆን ይችላል። ቶፋ በእንደዚህ አይነት ነገር አይቀልድም። ማኑን አውቀዋለሁ። ቢቀልድ በእንደዚህ አይነት ነገር አይቀልድ። እሷም በእንደዚህ አይነት ነገር አቀልድ ቢቀልዱ ካዲያ እንዴት ቴስት ማድረግ ይዋሻል? ቶፋ ቴስት ማድረግ እኮ ሁለት መስመር ነው። እርጉዝ እንደሆነች እኮ ያሳያል። ደህና ነሽ? በቃ ተረጋጊ። ምናልባት እየቀለደ ነው እኮ ብዬ አስቤ አላውቅም። መቼም ብዙ ነገር ሊያደርግ ይችላል፣ ግን ምንም ወይስ የእውነት ነው? ይሄን ያህል ጅል ነበርኩ ማለት ነው? እኔ እኮ እንደሚወደኝ ነበር ማስበው። እኔ እኮ ከአንተ ጋር ሲሆን ቢያንስ እንኳን ተናዶ ይመጣል ብዬ ነበረ ማስበው። ቶፋ እሱ ነገር አስችሉት እንደዚህ ያደርጋል ወይስ እኔ ብቻ ነበርኩ የምወደው? የእሱ ስሜት ቆይ ልክ አልነበረም ነው ወይስ እኔ የምረዳበት? አላቅም ቶይ አረገዘች እኮ ነው ያለኝ። ቶይ አረገዘች እኮ ነው ያለኝ። ደህና ነሽ? አንቺ ምናልባት እየቀለደ ሊሆን ይችላል። ይኸው እንደኛ ቀልዶ እንዳይሆን። አልቀለደም፣ ቀልዶብኝ ነው። ቶይ ህይወቴ ላይ ነው የቀለደው። እሱ ምን ይቀልዳል? የኔ ህይወት ላይ ነው የቀለደው እሱ። በደንብ አድርጌ የኔ ህይወት ላይ ነው የቀለደው። ቀለበት እውነት ነበር ማለት ነው። ስታረግ ማርገዟን ሲያቅ ሊሆን ይችላል ቀለበት ያሰረላት። ምን አይነት ቂል ነኝ? እንዴት ነው ማላስበው? ቶፋ ቆይ አንዴ እንኳን ይክደኛል ብዬ እንዴት ነው ማላስበው? ለምንድን ነው ግን ይህን ያህል ጅል የሆንኩትኝ? ቶዬ ተፈጥሮኝ ነው ወይስ ምንድን ነው? ለምንድን ነው ዜሮ እንድደሰት ማይፈልገው? ለምንድን ነው? እሺ የት ልሂድ? የት ልግባ? እሺ እንደዚህ አይነት ስህተት ቶፋ ኪያ ትንሽ ተረጋጊ። እንዴት ልረጋጋሽ? እውነት እንኳን ምስል እያለኝ ነው። እንዴት ልረጋጋ? ውሃ ስጠኝ እስኪ። ትንሽ ፊትሽን ስንቂ። ፊትሽን እንትን አትይም?
በቃ ዝጋው። ጫማዬ ሲል ትንሽ እሺ ልጅ ነው ብቻ ወደ ቤት ልሂድ